እኔ እሱ ስላልኳችሁ ሳይሆን እናንተ ተመልካቾች የሚኪ ጎጆ ተከታታዮች በደንብ ታውቁታላችሁ። እና ከዛ ሁሉ ስቃይ ወጥቶ አሁን ደግሞ የገዛ ጓደኛው ሴራ እያሴረ እንግዲህ ከነዚያኞቹ ብር ተቀብሎ ይሁን አላውቅም፣ ሚኪን ግደልልኝ ብለው የላኩት ሰዎች ምንም እንኳን ቢልኩት ራሱ ይሄ ልጅ አብሮ በልቷል፣ አብሮ ጠጥቷል፣ ሁሉ ነገር አብሮ ሲጋራ ነው እንትን ያለው እና እንዴትስ ሊያስችለው እንደቻለ እንዴትስ እሺ ብሎ ሊስማማ እንደቻለ ምን አይነት ህሊና እንዳለው እሱ ፈጣሪ ይውቀሰው ነው የምለው። ሌላ ምንም አለም። ሚኪዬ ዋህ ነው፣ በጣም ደግ ልጅ ነው። በጣም ከምነግራችሁ በላይ ሰው አማኝ ልጅ ነው። ሁልጊዜ ሰዎች ናቸው የሚጎዱት። በሚሄድበት ሁሉ አሳደው መጥተው የሚይዙት ስራውን በሚሰራበት እንትን ያጠገቡ ያሉ ሰዎች እስካሁን ድረስ እኔ በሚኪ ጎጆ ላይ ጓደኛው እንደዚህ ያደርጋል ብዬ አላስብም። ምክንያቱም ብዙም ጓደኛ የለውም ታውቃላችሁ። እንደውም አሁን ትንሽ ከነ ልዑል ጋር ማን ነው እንትን ላይ የሚሰራው ልጅ ዱካሾ ላይ የሚሰራው ኦ ማይ ጋድ ስሙ ማን ነው? ብሩክ እንደውም በትንሹ ታግቶ ሳለ እያገዘው ነበረ። እነ ልዑል እንኳን ብዙም አይቀራረቡም ይመስለኛል። እኔ አላቅም፣ ከካሜራ ጀርባ ይገናኛሉ አይገናኙም እሱን አላቅም። ግን ብሩክም በትንሹ እያገዘው አይታችሁ ነበረ ታግቶ ሳለ እና ብዙም ይሄን ያክል ጓደኛ ያለው ሰው አይደለም። በአጠቃላይ ብቻውን ነው የሚፍጨረጨረው የሚሰራው ምናምን እና ይሄን ሁሉ ነገር እያደረገ ዛሬ ኬት መጣ የተባለ ዳንኤል ነው የሚባለው። በጣም የሚገርመኝ ነገር ስለሱ ሲያወራ በጣም ብዙ ነገር ያደረኩለት ሰው ይከዳኛል ብዬ አንድ ቀን አስቤው የማላቅ ሰው። አስቡት። እኔ ሲጀመር ጓደኛ የተባለ ሰው እንደ ጓደኛ ምቀኛ አለ ብላችሁ ታወራላችሁ? ከስንት አንድ እንደው እግዚአብሔርን የሚፈራ ካለ እንጂ ጓደኛሽ ጥላትሽ ነው። የእውነት በጣም ምቀኛ ነው። በጣም ያንቺን እድገት ያንቺን እንትን የማይፈልግ በጣም ብዙ ሰዎች አሉ። በዛም ልክ ደግሞ መልካም ሰዎችም አሉ። ሁሉንም አናካትትም፣ በትንሹም አሉ። በዛም ልክ ደግሞ ሰው እንዲሰራ ሰው እንዲቀየር የማይፈልጉም አሉ። እና አሁን ይሄ ዳንኤል የተባለው ልጅ ሚኪ በጣም ብዙ ነገር ያደረገለት ሰው ነው። ግን እሱ ግን አሳልፎ የሸጠው ወራዳ የገዛ ጓደኛው የገዛ ወንድሙ በሉት። የእውነት ሰው አብረሹ ከበላሽ ሁሉ ነገር አብረሽ ከተጋራሽ ወንድም ማለት ነው። በቃ መወለድ ቋንቋ ነው። እና ሚኪ ይሄን ልጅ አምኖት እሱ እንትን ባለለት እንትን ዛሬ ስለሱ ይሰማል። ከጀርባ ሆኖ እሱን ለመግደል እንግዲህ ምን ያክል ብር ቢከፈለው እንደሆነ ይሄ ዳንኤል የተባለው ሰው አላቅለትም። ግን ኦሬዲ ተስማምቶ ሚኪን ለመግደል ነበር እሱ የተስማማው። እግዚአብሔር ደግሞ ትረፍና ይሄንን ጉደኛ ተዋረድ ሲለው ሚኪ ሲያጠና ይሄን ልጅ ከጀርባ ሆኖ ስልክ አላነሳለት ሲል የሆነ በቃ አዳዲስ ነገሮች ከሱ ላይ ሲያይ ሚኪ መጠራጠር ጀመረ። እኔ በጣም የሆነ ነገር አንዳንዴ ምን ብዬ ልንገራችሁ፣ እውነት ለየት ያለ ጸባይ ለየት ያለ እንትን ሲያሳየው ሊጠራጠረው ቻለ። በዛም እንትን ደግሞ እሱ ልጁን መከታተል ከሚያወራቸው ስልኮች ምናምን እንትኖች ሁሉ ነገር ቴክስቶችን እያንዳንዳቸው መከታተል ጀመረ። ስልኩን ጠልፎ ማለት ነው። እና በዛ መሀል ላይ የሚያወራው ቦይስ የማያወራቸው የሚጻጻፋቸው የት ቦታ ወስደን እንደዚህ እናደርገው ይሄም ብታይ እኔ ምን አይነት ህሊና እንዳለው አላውቅም። ምን አይነት ጭንቅላት ምን አይነት የሰው ልጅ በዚህ ያክል ርቀት በዚህ ያክል ክፋት ለሰው ልጅ እኔ ምን አይነት ህሊና እንዳላቸው አላውቅም። በተለይ በዚህ ሶሻል ሚዲያ ላይ የምናያቸው ሰዎች ከሰው ይልቅ ገንዘብ የሚያስበልጡ በዝተዋል። ምንድን ነው ወገን? አብሮ እየሰራ ሚኪ የሚያገኘውን ነገር የሚያስፈልገውን ነገር እያገዝኩት ነው ብሏል ይሄ ልጅ። ግን ከሚኪ እንትን ብሎ እነዛኞቹ ሚኪን ግደልልኝ ያሉት ሰዎች ብር ስለሰጡት ብቻ ያለምንም ማቅማማት ያለምንም እንትን ተስማምቶ ሚኪን ጭራሽ ቦታ ያመቻቻል። የት ቦታ ይዤው ልምጣ፣ የት ቦታ እንደዚህ ላድርግ እያለ ማለት ነው ከዛኞቹ ሰዎች ጋር የሚጻጻፋቸው። ኦሬዲ ባለፈው ታግቶ አይታችኋል ሲሰቃይ ያ ሁሉ ነገር ተደርጎበት
እግሩ መንቀሳቀስ አቅቶት በስንት መከራ እንትን እንዳለ አይታችኋልና ወይ ያ ሁሉ ነገር አሳልፎ መጥቶ አሁን ደግሞ ገና ወደ ስራው ገና ከመመለሱ የገዛ ጓደኛው አብሮት የሚበላው ገና ከጀርባ ሆኖ እሱን ለማስገደል እንትን ይላል እና ከማን ጋር ተማምናችሁ ማንን አምናችሁ እንደምትሰሩ አላውቅም። ፈጣሪ ብቻ ይጠብቃችሁ። እንደው እኔ በጣም የሚወዳቸው እነ ልዑል ጋር እና እነ እንትና ጋር የሚሰሩት ልጆች አሉ። በብር የሚገዙ ሰዎች የሉም አይደለም አሉ። ግን ደግሞ እነ እንትናን እንደዚህ በዚህ ልክ አሳልፈው የሚሰጡ የሉም። እስካሁን ድረስ አልገጠመኝም። ዘላለም ጋር ብትሄዱ፣ ልዑልን ጋር ብትሄዱ፣ የዚህ ደግሞ ከፋ። በጣም እጅግ በጣም ለጆሮ ራሱ ለምታወሩት ራሱ በጣም የሚቀፍ ነገር ነው። ህሊና ቢስ ቢሆን ነው እንጂ የፈለገው ቸግሮትም ቢሆን ሚኪን ቢጠይቀው ወይ የሆነ ሰው ቢጠይቅ ይሰጡታል። ሚኪን አስገድሎ የሚያገኘው ብር ህይወቱን የሚቀይርለት መስሎት ለራሱ ትልቅ ችግር ነው ይዞ የመጣ ዳንኤል የተባለው ሰውዬ ማለት ነው። አንደኛ ነገር ሰዎችን ባቀረባችኋቸው ልክ እናንተን እየጎዷችሁ እናንተን ወደማይሆን ቦታ እየወሰዷችሁ ነው የሚገኙት። እና ሚኪ ደግሞ እንደምታዩት ብዙም ጓደኛም ባይኖረውም በጣም ሰው ያምናል። ባለፈውም ጫካ ውስጥ አብረው ሂደው እንግዲህ ካሜራማኑ አምልጦ እሱን ስንት ስቃይ ስንት መከራ አሳይተውት ስንት ነገር አድርገውት ነው በስንት መከራ የተገኘ። ሲጀመር ሚኪ ከአንዴ 3 ጊዜ አይደለም የታገተው፣ በጣም ብዙ ጊዜ ነው። በጣም ብዙ ጊዜ ተመቷል። በጣም ብዙ ጊዜ ታስሯል። በጣም እኔ እንጃ፣ እንደውም እንደዚህ ልጅ ጠንካራ አላየሁም። የእውነት በጣም ጠንካራ ነው ልጁ። ዱላ የማይበገረው ልጅ ነው። ይሄ ሁሉ ነገር አሳልፎ አሁን ደግሞ በስንት መከራ ገና ቆሞ ከመሄዱ ሀ ብሎ ገና ወደ ስራ ከመግባቱ ከጀርባ ሌላ ሴራ ያሴርበታል። አረ ስራችሁ ይስጣችሁ። የእውነት ሰውን ለማስገደድ ሰውን የሆነ ነገር እንትን ለምትሉ ሰዎች እግዚአብሔር የስራችሁ ይስጣችሁ። መቼም ቢሆን አይለፍላችሁ። እድሜ ልካችሁ የሰው ተመልካች ያርጋችሁ። ሰው ሰርቶ ሲበላ ሰው ሰርቶ እነዚህ ሰዎች ወንጀልን እያጋለጡ ወንጀለኞችን እየያዙ ነው ያሉት። ሌባዎቹ ደግሞ በራቸው ሲዘጋባቸው ያላቸው አማራጭ ሰውን መግደል፣ ሰው ማፈን። በቃ እንደ ወንድ ወጥቶ እንትን ማለትም አይችልም። ከጀርባ ሆኖ ሌላ ሴራ እያሴረ እነሱን እንትን ለማለት ነው እንትን የሚለው። እኔ ከማን ጋር እንደምትኖሩ አላውቅም። በተለይ በዚህ ጓደኛ ምናምን የሚባለውን ነገር እንዴት ተማምናችሁ እንደምትኖሩ አላውቅም እውነት። እና ፈጣሪ እግዚአብሔር ነው ያወጣው ሚኪ። እና እንግዲህ ሚኪ ዛሬ በጣም ከምላችሁ በላይ ማለት ነው። እንደ ዛሬ እንደዚህ ሲሆን አይቼው አላውቅም። ብዙ ጊዜ ሚኪ በጣም ብስጩ ነው፣ በጣም ብዙ እንትን ነው። ግን ከጀርባውም አሁን ላይ እንዳልኳችሁ ቢያንስ ከበፊቱ አሁን ትንሽ በዚሁ ሶሻል ሚዲያ የሚሰሩ ወንድሞቻችን ቢያንስ በትንሹ እያገዙት ነው ያሉት። ካለበት ችግር ካለበት እንትን ለመውጣት ራሱ እየተፍጨረጨረ ያለ ልጅ ገና ሌላ ሴራ ሌላ እንትን ከጀርባ ጓደኛ መስሎ ቀርቦ ኦልሬዲ ጓደኛው ነው ዳንኤል የሚባለው ልጅ። ብዙ ጊዜ ሲያወራ ስለሱ ከሰማችሁ ስሙን ይጠራል ሁልጊዜ። ስለዚህ የገዛ ጓደኛው ነው እንደዚህ እሱን ለመግደል የተነሳውና አንዳንዴ ሰው እንዴት አድርጋችሁ እንደምታምኑ አላውቅም። የእውነት ሰው ተጠራጣሪ ሆኑ ምናምን ሳይሆን ሳይበዛ የሆነ ነገሩን የሆነ በቃ ለየት ያለ ከሌላ ቀኑ ለየት ያለ ነገር ስታዩ ያንን ሰው መጠንቀቅ ያለባችሁ ይመስለኛል። እኔ ብዙ ጊዜ ሚኪ በጣም ሰው አማኝ ነው። አብዛኛው ጊዜ በየጫካውም በየቤቱም በየእንትኑም በሚሄድበት ሰዓት የሚጎዱት ሰው አምኖ እዛ ቤት ውስጥ በደንብ ሳይሰልል ምናምን ስለሚሄድ ይመስለኛል። እና ዛሬም እንግዲህ ይሄ ልጅ በእንትኑ በደካማ ጎኑ ተጠቅሞበት ነበር። ግን ደግሞ ፈጣሪ ትረፍ ሲለው
በጊዜ ደርሶበት ስለ ልጁ ማንነት እንግዲህ ከዚህ ልጅ ሴራ እንደውም ዛሬ ይሄን ነገር እውነቱ ስላወቀ እግዚአብሔርን ያመስግን። እውነት ምን አይነት እንትን አጠገባችሁ ያለ ሰው እኮ ጠላታችሁ በሩቅ ቢሆን ይሻላል። አጠገባችሁ ሆኖ በምንም ልትከላከሉት አትችሉም። አንደኛ ነገር አታውቁትም፣ ሳያስመስል ነው እናንተን የሚጎዳችሁ። ስለዚህ ሚኪም አሁን ዛሬ እንደዛ ነበር የሆነው። ግን እግዚአብሔር ደግሞ የዋህነቱን አይቶ ብቻ ተርፏል ወንድማችን። የእውነት ሚኪ በጣም ብዙ ስቃይ፣ በጣም ብዙ ፈተና ያየ ልጅ ነው። ከነገራችን ላይ ሁላችሁም ሚኪ የምትከታተሉ ሰው ስለሱ በደንብ ታውቃላችሁ። በጣም ከድሮ ድሮ ድሮ ገና ከድሮ ጀምሮ አንድ ቀን ሳይመታ አንድ ቀን ሳይታገት የዋለበት ቀን የለም ሚኪ ማለት ነው። እና እንደውም እኔ አንዳንዴ ብረት ነው እንዲህ ይሄ ልጅ እላለሁ። እመቤቴ ሞር ታስሮ ታግቶ ስንት ቀን ሙሉ ሲያሰቃይት ቆይቶ ከተገኘ በአንደኛው ቀን አንድ ቀን እንኳን አያርፍም። ተነስቶ እነዚያን ሰዎች ማሳደድ ይጀምራል። አረ ለራስህ ጊዜ ስጥ፣ አረ ለራስህ እንደዚህ ምናምን የምትሉ ሰዎችም አላችሁ። ኮሜንት ስር እያየው ነበር። እና ልጁ የሆነ በቃ ምን አይነት ብረት እንደሆነ አላውቅም። ሰዎችን በዚህ እንትኑ እየተጠቀሙበት እሱን ለመጉዳት ጠዋት ማታ ምንም ያለ እንትን ክፋታቸውና ተንኮላቸውን እያያችሁ ነው። እና በተለይ አብራችሁ የሚበላ ሰው ደግሞ እንደዚህ አይነት ነገር ያስብብኛል ብላችሁ አስባችሁትም አታልሙትም ሲጀምርና ብቻ ፈጣሪ አውጥቶታል ወንድማችን። እንዳልኳችሁ ዶካሾ ላይ የሚሰራው ወንድማችንም በተቻለ አቅም እያገዘው ነው ያለው ብሩክ ማለት ነው። እግዚአብሔር ይስጠው። ታግቶም ሳለ ያን ሁሉ ነገር ተቋቁሞ አግኝቶ ሕክምናውም እንግዲህ እግሩ መሄድ አቅቶት አይታችኋል። ብዙ ነገር ሲያግዘው ነበረ። መልካም አንዳንድ መልካም ጓደኞችም አሉ። አንዳንዴ ደግሞ እንደነዚህ አይነት ሰዎች መልካም ሰዎችን ስማቸውን እንትን የሚል ሰውም አለ። ስለዚህ ብቻ ከመልካሙ ነገር ተነስተን መልካም ነገር ለምትሰሩ ሰዎች እግዚአብሔር ይስጣችሁ ነው የምለው። እኔ ሌላ ምንም አልላችሁም። እንግዲህ ስለ ሚኪ በጣም ተጨንቃችሁ ነበረ። እንግዲህ የሰማሁት ይሄ ነው። እንግዲህ ፈጣሪ ጠብቅህ እያላችሁ ሁላችሁም ጸሎት አድርጉለት ለወንድማችን ሚኪ። ታውቁታላችሁ ከድሮም ጀምሮ በጣም ብዙ ስቃይ፣ በጣም ብዙ ነገር ያየ ልጅ ነው። በሚሄድበት ሁሉ የሆነ እንትን አይጠፋም። ለምን እንደሆነም ባላቅም በቃ ሁሉ ጊዜ የሆነ እሱ የሚያሳድድ ሁሉ ጊዜ እሱን ኧረ በስመ አብ። አንዳንድ ጊዜ ለሰው ልጅማ እረፍት መስጠት አለባችሁ። አንደኛ ነገር ወንጀለኞች እና እንደነዚህ ሌባዎች ሲያዙ ሁልጊዜ ስህተታቸው ወይም እንትናቸው እንዲጋለጥባቸው አይፈልጉም። ሞር ደግሞ በጣም የሚሸወዱት በምን እንደሆነ ታውቃላችሁ? ሁልጊዜ በእነ ልዑልም ጋር ካያችሁ እነ ልዑልን ፈልገው ካላገኙ አብረዋቸው በሚሰሩ ሰዎች ይመጡባቸዋል። ወይ በብር ወይ በሆነ ወይ በቤተሰባቸው ብቻ እነሱ ሳይወዱ በግዳቸው እንዲገቡ አጠገባቸው ስለሆኑ እነሱ ሳያስታውቁ በደንብ እንዲጎዷቸው እነሱ ነው የሚያዙት። አንዳንዴ ገንዘብ ያታልላል። በጣም ብዙ ጊዜ በገንዘብ ነው በጣም የሰው ህይወት እየተበላሸ ያለውና እንደውም ዛሬ ሚኪ ፈጣሪ ነው ያወጣው። ኦልሬዲ እዚህ ልጅ ላይ አዲስ ነገር ስላየበት ተጠራጥሮት ነው እንጂ እንደ ሌላ ቀኑ ጓደኛዬ ነው ብሎ አምኖት ምናምን ሁሉ ነገር እንትን ቢለው ኦልሬዲ እሱ ምንም የሚራራለት ሰውም አልነበረም። እንግዲህ ካያቸው ከሰማቸው ነገሮች ሚኪ በጣም ደንግጧል። ይሄን ነገር ሲሰማ በፍጹም አላመነም። እንዴት የገዛ ጓደኛዬ እንደዚህ ያደርገኛል ነው ያለው። ምክንያቱም በጣም ብዙ ነገር ያደረገለት ሰው ነው ዳንኤል ማለት፣ ግን እንደዚህ አይነት ነገር ይሰራኛል ብሎ አላሰበም። እንግዲህ ያው ምንም ልታረጉት አትችሉም። ፈጣሪ አውጥቶታል። ከአሁን በኋላ በደንብ መጠንቀቅ ባለበት እንትን መጠንቀቅ አለበት። እንደነዚህ አይነት ሰዎችን በአጠቃላይ መቅረብም የለባቸውም። እነ ልዑል በጣም ጀግና ናቸው። ካያችሁ እንደዚህ አይነት ነገሮች ሲፈጠሩ ሁልጊዜ የሚያደርጉት ስልካቸውን በእያንዳንዳቸው እንትን እያሉ ሁሉንም እንትን ይላሉ እና ከዛ ውስጥ ከተገኘበት የሆነ ሰው እንትን ካለበት ወዲያው እንዲታሰር ስለሚያደርጉ እየፈሩ ሁላቸውም ተማምነው ነው የሚሰሩት። አሉ አንዳንዶች ሊታለሉ ይችላሉ። ሁሉም ንጹህ ነው ማለት አትችሉም።
በተቻላቸው አቅም እነ ልዑል በደንብ ይከታተሏቸዋል። አብረው የሚሰሩትን ሰዎች ከጀርባ ከማን ጋር እንደሚያወሩ ምናምን ሁሉ ነገር። ቪኪ ደግሞ እንደዚህ አይነት ነገር አያደርግም። እንደነ ልዑል ትኩረት ሰጥቶ ይጎዱኛል ብሎ ምናምን እንትን አይልም። ስራ ስራውን ነው እንትን የሚለው እና ለዛም ነው ዛሬ እንደዚህ ሊጎደው ይሄን ያክል ርቀት ሄዶ የተነሳበት እና ብቻ ፈጣሪ አውጥቶታል። ወደፊትም እንግዲህ መጠንቀቅ ባለበት መልኩ ጓደኛውን መምረጥ ባለበት መልኩ ይመርጣል። ያው ለዛሬው ፈጣሪ ይመስገን ምንም ነገር ሳይሆን ከዛ ሁሉ ጭንቀት ከዛ ሁሉ መከራ በኋላ ሌላ ችግር ሳይመጣበት ተርፏል ማለት ነው። ይሄም ደግሞ እውነት አንዳንዴ ፈጣሪ ይወደዋል። መልካም ነገር ስለሚሰራም ፈጣሪ የሚወደውን ስራ ነው እነሱ የሚሰሩት። ህይወታቸውን አሳልፈው እየሰጡ ብዙዎቻችሁ እየተሰቃዩ በቤተሰብ በምን እየመጡባቸው ሁሉ ተቋቁመው ስለሚሰሩ በዛም ልክ ደግሞ እንግዲህ ፈጣሪ ይመስገን ከዛ ሁሉ ስቃይ ወጥቷል ማለት ነው። ለማንኛውም ወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሚኪ ጎጆ ላይ እንግዲህ ያለኝ መረጃ ይሄ ነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልኩኝ የዛሬው ቪዲዮ ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ከልብ ነው የማመሰግነው። ሰላማችሁ ይብዛልኝ። ባይ ባይ።